ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ለጉብኝት የመጣው ልዑል በነፃነት ተንቀሳቅሶ የጉብኝት ጊዜውን ማሳለፍ ፈልጓል። ጥሬ ገንዘብ የመያዝ ስጋቱ፣ የክፍያ መንገዶቹ አለመመቸት አሳስቦታል። የሲቢኢ ቱሪስት ካርድ ሁሉንም ያቀላል። የትኛውም ሀገር ጥሬ ገንዘብ በእጅ ይዞ ከመንቀሳቀስ በቀላሉ ዶላሮን በካርድ ያዙ። በማንኛውም ኤቲኤም እና ፖስ ማሽን ላይ ያለምንም ተጨማሪ የአገልግሎት ክፍያ ይጠቀሙበታል። ከሀገር ቢወጡም እንደ ልብ ያገለግላል። ሲቢኢ ቱሪስት ካርዱ እግሩ አዲስ አበባን እንደረገጠ ከኢትዮጵያ ንግድ ባንክ ኤርፖርት ቅርንጫፍና ከተርሚናል ቅርንጫፍ ወስደው ቆይታውን ያሳምሩ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የኢትዮጵያ ባንኮች የውጭ ምንዛሪ የባንክ ሂሳብ ያላቸው ተቋማት የብድር ሰነድን ያለ ብሔራዊ ባንክ ጣልቃ ገብነት እንዲያጸድቁ ተወሰነ። የኢትዮጵያ ብሔራዊ ባንክ የውጭና ገቢ ንግድ ላይ ያሉ ወጪዎችን በከፍተኛ ሁኔታ እንደሚቀንስና የሀገሪቱን የንግድ እንቅስቃሴ እንደሚያነቃቃ የገለጸለትን የውጭ ምንዛሪ መመሪያ ማሻሻያ ማድረጉን በዛሬው ዕለት አስታውቋል። ብሔራዊ ባንኩ በብድር ሰነድ ወይንም የአገልግሎት ክፍያዎችና ታሪፎች ላይ ማስተካከያ ይፋ አድርጓል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ ገበያው ገበያ መር መደረጉን ተከትሎ የገበያ ሁኔታውን በቅርበት እየተከታተለ መሆኑን በመግለጽ በመመሪያው ላይ 3 ዋነኛ ማሻሻያዎችን በማድረግ ብሔራዊ ባንክ የተለያዩ ኃላፊነቶችን በመተው ባንኮች በቀጥታ የሚወስኑበትን አሰራር ፈጥሯል። በውጭ ምንዛሪ መመሪያው ላይ በተደረጉት ማሻሻያዎች መሰረት ባንኮች የውጭ ምንዛሪ ሂሳብ ላላቸው ተቋማት እንዲሁም ለውጭ ምንዛሪ ገቢ ማቆያ ሂሳብ ባለቤቶች ከብሔራዊ ባንክ ቅድመ ፍቃድ ሳያስፈልግ የብድር ሰነድን በሚገቡት ቃል መሰረት እንዲያጸድቁ ስልጣን ተሰጥቷል። ባንኮች የውጭ ምንዛሪ ሂሳብ ላላቸው ተቋማትና የገቢ ለውጭ ምንዛሪ ገቢ ማቆያ ሂሳብ ባለቤቶች ከብሔራዊ ባንክ ቅድመ ፍቃድ ሳያስፈልግ የንብረት ማጓጓዣ ሰነድ መረከቢያ ክፍያ ወይንም በተመሳሳይ በሚስማሙበት ቃል መሰረት እንዲያጸድቁ በማሻሻያው ተወስኗል። በተመሳሳይ የውጭ ምንዛሪ ሂሳብ ያላቸው ተቋማት እንዲሁም የውጭ ምንዛሪ ገቢ ማቆያ ሂሳብ ባለቤቶች ከባንኮች ቅድመ ፍቃድ ሳያስፈልጋቸው በሰነድ መረከቢያ ክፍያ አሰራር መሰረት የእቃዎችን ጭነት ማዘዝ ወይንም ጉዞ ማስጀመር እንዲችሉ የተደረገ ሲሆን የክፍያ ሂደቱ አስፈላጊ የሆኑት ሰነዶች ቀርበው ሲረጋገጡ ብቻ እንዲፈጸም መመሪያ ተላልፏል። በንግድ ባንኮች አማካኝነት ከውጭ ምንዛሬ ጋር በተያያዙ የብድር ሰነድ ግብይቶች ላይ የሚጣሉ የአገልግሎት ክፍያዎችና ታሪፎች አወቃቀር አሁን ካለው ዓለም አቀፋዊ አሰራር ጋር የማይጣጣም ሆኖ መቀጠሉን ያስታወቀው የኢትዮጵያ ብሔራዊ ባንክ ዓለም አቀፍ መስፈርቶችን ታሳቢ በማድረግና የተጣጣመ እንዲሆን በብድር ሰነድ አሰራሮች ላይ የክፍያና የታሪፍ ማስተካከያ አድርጓል። በዚህም የውጭ ምንዛሪ ሂሳብ ያላቸው ተቋማትና የውጭ ምንዛሪ ገቢ ማቆያ ሂሳብ ባለቤቶች በብድር ሰነድ ግብይቶች ላይ የሚፈጽሙት የአገልግሎት ክፍያዎችና ታሪፎች በዓመታዊ ስሌት የሚወሰንና እንደየብድር ሰነዱ የቆይታ ጊዜ በተመጣጣኝ ክፍፍል ወይንም አሰራር ተፈጻሚ እንዲሆን ባንኩ አስታውቋል። በብድር ሰነድ ወይንም ኤልሲ ግብይቶች ላይ ተፈጻሚ የሚሆነው ዓመታዊ የክፍያ ተመን ቀደም ሲል በኢትዮጵያ ብሔራዊ ባንክ ከተቀመጠው ከፍተኛ የጣሪያ ገደብ ማለፍ የለበትምም ተብሏል። የኢትዮጵያ ብሔራዊ ባንክ ከውጭ ምንዛሬ ጋር የተያያዙ ማናቸውንም የአገልግሎት ክፍያዎች፣ የብድር ሰነድ መክፈቻ ኮሚሽንና የአገልግሎት ክፍያዎችን ጨምሮ ማናቸውንም ከብድር ሰነድ ጋር የተያያዙ ታሪፎች ከፍተኛ ጣሪያ ከ4 በመቶ እንደማይበልጥ መገደቡ ከ4 በመቶ እንዳይበልጥ መገደቡ ይታወቃል። ብሔራዊ ባንኩ ከብድር ሰነድ ጋር የተያዙ ክፍያዎች ተወዳዳሪና ከዓለም አቀፍ የዋጋ አተማመን ልምዶች ጋር የተጣጣሙ መሆናቸው ለአስመጪዎችና ላኪዎች የግብይት ወጪን የሚቀንስ፣ የኢትዮጵያን የንግድ ፋይናንስ ተወዳዳሪነት የሚያሳድግ እንዲሁም በአሁኑ ወቅት እየተከናወኑ ያሉትን የውጭ ምንዛሪ ማሻሻያዎችን ተአማኒነትና ውጤታማነት የሚያጠናክር ነው በማለት ገልጿል። የኢትዮጵያ ብሔራዊ ባንክ ሁሉም ባንኮች የተሰጠውን መመሪያ እንዲተገብሩ አሳስቧል። የኢትዮጵያ ችግር በመገንጠል እንደማይፈታ ሌተናል ጄኔራል ጻድቃን ገብረትንሳኤ አስታወቁ። የቀድሞ የሀገር መከላከያ ሰራዊት ጠቅላይ ኤታማዦር ሹምና የክልሉ ጊዜያዊ አስተዳደር ከፍተኛ አመራር የነበሩት ሌተናል ጄኔራል ጻድቃን ገብረትንሳኤ ኮርነር ፕሬስ ከተሰኘ የዩቲዩብ ፕሮግራም ጋር ባደረጉት ቃለ ምልልስ
አጠቃላይ የኢትዮጵያን ወቅታዊ የፖለቲካ ሁኔታ በሚመለከት አጠር ያለ ማብራሪያ የሰጡ ሲሆን የሀገሪቱ ችግሮች በክልሎች መገንጠል ሊፈቱ አይችሉም የሚል ጽኑ እምነት እንዳላቸው አብራርተዋል። ትግራይ ብትገነጠል ከአማራ ክልል ጋር፣ አማራ ክልል ቢገነጠል ከትግራይና ኦሮሚያ ወይንም አፋር ጋር እንዲሁም የሶማሌ ክልል ቢገነጠል በተመሳሳይ መልኩ ከጎረቤቶቹ ጋር ወደ ከፋ የድንበርና የስልጣን ግጭት መግባታቸው የማይቀር መሆኑን ጠቁመዋል። በመሆኑም ለሀገሪቱ ዘላቂ ሰላም የተሻለውና ብቸኛው አማራጭ ፍትሃዊ የስልጣን ክፍፍልን መተግበርና የዲሞክራሲ ስርዓትን በየደረጃው እያሰፉ በመሄድ የሀገሪቱን ታሪካዊና ፖለቲካዊ ችግሮች በውይይት መፍታት ብቻ እንደሆነ አሳስበዋል። ባለፈው ሳምንት በአዲስ አበባ ከተማ በይፋ የተመሰረተው የትግራይ ሰላምና ለውጥ ምክር ቤትን በሚመለከትም ለ9 አስተባባሪዎች የስራ ክፍፍል ማድረጉንና እሳቸውም የዚሁ ምክር ቤት ዋና አስተባባሪ ሆነው መመረጣቸውን ገልጸዋል። የምክር ቤቱ ዋነኛ ዓላማ በክልሉ ውስጥ ያለውን አመራር በኃይል ማስወገድ ተደርጎ ቢወሰድም እውነተኛው ዓላማ ግን በክልሉ በህዝብ የተመረጠ ህጋዊ መንግስት መትከልና ትግራይ በፌዴራል መንግስት መዋቅሮች ውስጥ ተገቢውን ውክልና እንድታገኝ ማስቻል ነው ብለዋል። ከጦርነቱ በኋላ በአማራ ክልል ስር በሚገኘው ምዕራብ ትግራይ ተብሎ በሚጠራው አካባቢ ያለውን ሁኔታ በሚመለከት በሰጡት ማብራሪያ በአካባቢው ላይ ስር ነቀል የሆነ የማንነትና የህዝብ አሰፋፈር ወይንም ዲሞግራፊ ለውጥ መኖሩን እንደሚያምኑበትና ይህም በክልሉ በአመራርነት ላይ በነበሩበት ወቅት በተደጋጋሚ የተናገሩት ጉዳይ መሆኑን ጠቅሰዋል። ይህ ጉዳይ ቀደም ሲል በነበረው የህወሓት አመራር መካከል ከፍተኛ የሐሳብ ልዩነት ከፈጠሩት መሰረታዊ ነጥቦች መካከል አንዱ መሆኑን ያብራሩት ጀነራሉ የህወሓት ፍላጎት ጊዜያዊ አስተዳደሩ ከነሙሉ መዋቅሩ ወደ ምዕራብ ትግራይ መግባት አለበት የሚል እንደነበር አስታውሰዋል። እሳቸው ግን ከዚህ በተለየ መልኩ በየመጠለያ ጣቢያዎቹ የሚሰቃየውን ህዝብ እዛው ከማቆየት ይልቅ ከጦርነቱ በኋላ ያሉት የአካባቢው አስተዳደሮች ባሉበት ህዝቡ ወደ ቀድሞ ቀየው ተመልሶ ከጦርነቱ በኋላ ከሰፈረው ህዝብ ጋር በጋራ በሚያካሂደው ምርጫ በሚሰጠው ድምጽ አካባቢው እንዲመራ የሚል የተለየ የፖለቲካ አስተያየት ሰጥተው እንደነበር ተናግረዋል። በአፋር ክልል ውስጥ የሚንቀሳቀሰውን የታጠቀ ኃይል በሚመለከት ለቀረበላቸው ጥያቄም ሲያብራሩ ይህንን ኃይል ያቋቋሙት እሳቸው እንዳልሆኑና የትግራይ ኃይል ከፍተኛ አዛዦች ከህወሓት ጎን ለመሰለፍ ከወሰኑበት ጥር ወር 2017 ዓ.ም በኋላ በወታደራዊ አመራር ውስጥ የነበሩና ከውጪ የነበሩ ወታደራዊ ጀነራሎች ያደራጁት መሆኑን ሌተናል ጀነራል ጻድቃን ገብረትንሳኤ ገልጸዋል። አሁን ባለው ተጨባጭ ሁኔታ ማንም ቢሆን ከራሱ ወገን ጋር የመዋጋት ፍላጎት እንደሌለውና አፋር ላይ ያሉትን ታጣቂዎች ትጥቃቸውን ፈታቸው ወደ ትግራይ በሰላም ግቡ ማለት ቢቻል እንኳን ይህ አካሄድ በክልሉ ውስጥ እውነተኛ የፖለቲካ ለውጥ ያመጣል ብለው እንደማያስቡ አስገንዝበዋል። ፕሬዝዳንት ኢሳያስ አፈወርቂ በቀጠናው ልማትና ትብብርን ለማሳደግ የተደረጉ ጥረቶች ባለመሳካታቸው ግጭቶች ከምንጊዜውም በላይ መባባሳቸውን ገለጹ። የውጭ ጣልቃ ገብነት እስካልቆመ ድረስ ችግሩ እንደሚቀጥልም ተናግረዋል። የኤርትራ የነጻነት ቀንን አስመልክቶ በትላንትናው ዕለት መግለጫ የሰጡት የሀገሪቱ ፕሬዝዳንት ኢሳያስ አፈወርቂ በአፍሪካ ቀንድ ያሉ የፖለቲካ አሰላለፎችና ምጣኔ ሀብታዊ ተግዳሮቶች ቀጠናውን ለከፋ የፖለቲካ ቀውስ እየዳረጉት መሆኑን ተናግረዋል። ኢትዮጵያንና ሌሎች የቀጠናውን ሀገራት በጠቀሱበት የመግለጫቸው ክፍልም በአፍሪካ ቀንድ በናይል ተፋሰስ በቀይ ባህርና በባህረ ሰላጤው አካባቢዎች እየታየ ያለው ዓለም አቀፋዊ ተጋላጭነት እየጨመረ መምጣቱን ተከትሎ በቀጠናው ያሉ ሀገራት በስምምነትና በትብብር ላይ የተመሰረተ የጋራ ደህንነት መዋቅር ሊዘረጉ ቢገባም ይህን አላደረጉም ብለዋል። በዚህ ምክንያት በአሁኑ ወቅት በሶማሊያ፣ በኢትዮጵያ፣ በሱዳንና በደቡብ ሱዳን ያሉ ሁኔታዎች አሁንም እጅግ አደገኛ በሆነ ሁኔታ ላይ እንደሚገኙና ከፍተኛ ትኩረትን የሚሹ መሆናቸውን ጠቅሰዋል። በተለይም በሆርሙዝ ሰርጥ አካባቢ ከተከሰተው ቀውስ በኋላ የውጭ ኃይሎች ጣልቃ ገብነትን በማስቀረት የጋራ መከላከያ ዘዴ መፍጠር ከመቼውም ጊዜ በላይ አስፈላጊ መሆኑ ሊሰመርበት የሚገባ ጉዳይ ነበር ብለዋል። ፕሬዝዳንቱ በንግግራቸው ሀገራቸው አባል ያልሆነችበትን የምስራቅ አፍሪካ የልማት በይነ መንግስታት ኢጋድን ሲወቅሱም ተስተውለዋል። ድርጅቱ መጀመሪያ ከነበረበት ድርቅና በረሃማነትን መከላከል ካለ አነስተኛ ተልዕኮ ወደ ቀጠናዊ ልማትና ትብብር ማዕቀፍ ለማሳደግ የተደረጉት ጥረቶች እስካሁን ፍሬ አለማፍራታቸውን በመጠቆም ይህም ለአካባቢው የፖለቲካ ቀውስና የደህንነት ስጋት በር መክፈቱን ነው የገለጹት። በቀጠናው የሚታዩትን እነዚህን ዋና ዋና ቀውሶች ለመፍታትና አስተማማኝ ሰላም ለማስፈን ራሳቸውን ቀጠናዊ ኃይል አድርገው ከሚያቀርቡና ከውጭ ተዋናዮች ይልቅ
በጎረቤት ሀገራት መካከል የሚደረግ እውነተኛ ትብብር ብቸኛው መፍትሄ መሆኑን ጠቅሰዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በፌስቡክ ገጻቸው ባጋሩት ጽሑፍ እንደገለጹት ከእገዳዎች ነፃ መሆን ወደ ሌላ የተሻለ ዓላማ የሚመራ ካልሆነ ያ ነፃነት ራሱ ሌላው የባርነት መገለጫ ወይንም በ18ኛው ክፍለ ዘመን አገላለጽ ፍጹም ባርነት ሊሆን ይችላል ብለዋል። የኤርትራ ሕዝብ እንኳን ደስ አለ ላደረከው ተጋድሎ ምስጋና ይግባውና ገዳዮች ቀይረ ለ35 ዓመታት ያህል በችግርና በመከራ ውስጥ ትገኛለህ ሲሉ አነጋጋሪ መልእክት አጋርተዋል። ህወሓት በተቃራኒው ለኤርትራ ባስተላለፈው የእንኳን አደረሳችሁ መልእክት የትግራይ ህዝብና የኤርትራ ህዝብ ለረጅም ዓመታት ባካሄዱት ፍትሃዊ ተጋድሎ እንደ ህዝብ በክፉም ሆነ በደግ ጊዜ ለጋራ ስኬት እርስ በርስ የተደጋገፉ ወንድማማች ህዝቦች ናቸው። የትግራይ ህዝብና መሪ ድርጅቱ ህወሓት አሁንም ቢሆን ከኤርትራ ህዝብም ሆነ ከሌሎች ህዝቦች ጋር በመልካም ጉርብትናና በወዳጅነት ላይ የተመሰረተ ሰላማዊ ግንኙነትና የጋራ እድገት እንዲጠናከር ያላቸውን ፍላጎት ይገልጻሉ ብሏል። የኤርትራ ህዝብም ይህን ግንኙነትና ወዳጅነት በማጠናከር ረገድ የበኩሉን ድርሻ እንደሚወጣ ሙሉ እምነት እንዳለው በመሆኑም ለ35ኛው ዓመት የነጻነት በዓል አከባበር በድጋሚ እንኳን አደረሳችሁ በማለት ገልጿል። ፕሬዝዳንት ኢሳያስ አፈወርቂ በንግግራቸው መንግስታቸው በዓለም አቀፍ የመብት ተቆርቋሪ ተቋማት በኩል የሚነሳበትን የሰብአዊ መብት ጥሰት በሚመለከት ግን ይህ ነው የተባለ አስተያየትን ለመስጠት አልደፈሩም። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል።